ለኛ ሁኔታ አግባብነት ይኖረዋል ለነጻነቱ በዓለም ጥቂት ተወዳዳሪ የሚገኝለት ትግል አደረገ በ1997 ዓመተ ምህረት ለዲሞክራሲ ስርዓት ብቁ መሆኑን ያረጋገጠ ህዝብ ኢህአዴግ የሚያራምደው አምባገነን ስርዓት አይገባው ክቡራትና ክቡራን ይህንን ስርዓት ለመለወጥ ግንባር ቀደም ሚና መጫወት ያለበት እጅግ አንጸባራቂ የትግል ታሪክ ያለው የኢትዮጵያ ወጣት መሬት ላራሹ ብሎ በመነሳት ህብረተሰቡን ቀፍድዶ ይዞት ከነበረው የፊውዳል ስርዓት በማላቀቅ ትግል ግንባር ቀደም ሚና የተጫወተው ወጣቱ ነበር ደሙን ገብሮ ከጨፍጫፊው ደርግ ስርዓት ያላቀቀው አሁንም ወጣቱ ነበር ህዝባዊ ማዕበል አስነስቶ በራሳችን ድረስ በጠመንጃ ኃይል የተቀለበሰው የ1997 ዓመተ ምህረት ድል ግንባር ቀደም ተዋናይ ወጣቱ እንደነበረ የትላንት ትዝታ ነው ክቡራትና ክቡራን የዛሬ ወጣት ነጥፏል የሚባለው አባባል ከሰው ተፈጥሮ አካሄድ ውጭ ስለሆነ እውነት ሊሆን አይችልም ተከታታይ ትውልድ ቀድሞ ከነበረው የተሻለ የበለጠ ግንዛቤ እየጨበጠ ይሄዳል እንጂ የኋሊት አይንሸራተትም በዚህ በ5 ዓመታት ውስጥ ወጣቱ ተገቢው ሚና ያልተጫወተው በዋናነት በአምባገነን ስርዓት ውስጥ መሆኑ ሲሆን በተጨማሪም ወጣቱ ታሪክ የጣለበትን ኃላፊነት ለማወጣት ያስችለው የነበረው የአመራር ቦታ አለመያዙ ነው ይህንን ታሪክ የጣለበት አደራ ተወጥቶ እቺን ሀገር ሊታደግ የሚችለው በአንድ የፖለቲካ ድርጅት ተሰብስቦ አመራርን ይዞ ሲታገል ብቻ ነው በንጉሱ ስርዓት ጊዜ ይሁን በደርግ ዛሬም በፖለቲካ እንቅስቃሴ የተባ ጫና ያደረጉ የነበሩ የዛሬዎቹ አዛውንት በክብር ከምስጋና ጋር ገለል ብለው ኃላፊነታቸው ለወጣቱ ማስረከብ አለባቸው ወጣት በሬ ዛሬ አይታረስምና አንድ በእድሜ የገፋ መሪ ከኃላፊነቱ ገለል ብሎ ኃላፊነቱ ለተከታይ ትውልድ ማስረከብ አለበት ሲባል ፊቱ ስለገረጣ ወይንም ጸጉሩ ስለነጣ ሳይሆን አሳማኝ ሳይንሳዊ ምክንያት ስላለ ነው ይህ ደግሞ በሀገራችን በተለይም በኦሮሞ ገዳ ስርዓት ሽማግሌ በወጣቱ መተካካት ሲሰራበት የቆየ ስርዓት ነው አሁን እንግዲህ ተማጽኖ ወጣቱ እስቲ ዛሬ የተቆረጠ ውሳኔ ያደርጎታል ብሔር መደብ ሳትል በአንድ ፓርቲ ስር ተሰባስበህ መሪህን ምረጥ እንደ ቀድሞቹ ወጣቶች ወንድሞችና እህቶች ሳትፈራ የግል ጥቅሞች ሳታልሉ በኢህአዴግ ፍርፋሪ ሳትደለል ታሪክ እኛም ወጣትነት ተሻግረን ባዛውንት ዘርፍ የምንገኝ ኢትዮጵያውያን በትምህርትም ሆነ በተሞክሮ ባገኘነው ዕውቀት እንመክርሃለን በምንችለው ሁሉ እንረዳሃለን ዛሬ ሰማያዊ ፓርቲ ወጣቶች በድፍረት ያዘጋጁት ሰላማዊ ሰልፍ ወጣቱ ለትግል በቁርጠኛነት እንደተነሳ ጠቋሚ ነው ብለን ተስፋ ሰንቀናል የኢትዮጵያ ወጣት እንዳልነፈጠም በተግባር ዛሬ አሳይተዋል ውዲቱ ሀገራችን በዲሞክራሲ ለምልማ በነጻነት አብባ ለልጆቿ ገሃነም ሳትወድ ገነት እንድትሆን የሁላችንን የድርሻችን እናበርክት የ97 ድል በምንም ኃይል በማይቀለበስ ድል በ2007 እንደግመዋለን ዓለም አቀፍ ምሁርና የባለሙያ ዶክተር አቀብን በስብሰባ ወደ ቦታችን ተቃጠልን የፖለቲካና የህሊና እስረኞች ይፈቱ
ይከበር 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 ሀሳብን በነጻነት የመግለጽ መብት ይጠበቅ ይከበር ይጠበቅ ይከበር ይጠበቅ ይከበር ዜጎችን ማፈናቀል የዘር ማጥፋት ወንጀል ነው መንግስት በሃይማኖት ጣልቃ ገብነትን እናወግዛለን ሕገ መንግስቱን የሚጻረሩ አፋኝ አዋጆች ይሰረዙ ዜጎች በፍርሃት የሚኖሩበት ዘመን ያልቃ የጸጥታና የደህንነት ኃይሎች ተግባር አገር መጠበቅ እንጂ በሀሳብ የተለዩ ዜጎችን ማሳደድ አይደለም። ሁሉም የመንግስት ሌቦች ለፍትህ ለፍርድ ይቅረቡ። የኑሮ ውድነት ያጠበበው ትከሻችን እረፍት ይሻል። ሕገ መንግስትን ማክበር የዜጎች ብቻ ሳይሆን የመንግስትን ግዴታ ነው። የተፈናቀሉ ዜጎች ተገቢውን ካሳ ይከፈላቸው። አመሰግናለሁ።
ልክ እንደ ቅድሙ ባላችሁበት ቦታ ቁጭ በሉልን። ሌሎች ፕሮግራሞች አሉ እባካችሁ። የእኛን ጨዋነት እንዲያሳይ እንጠይቃለን እባካችሁ። አንድ የጸጥታ እባካችሁ እስኪ አንዴ ነፃነትና ፍትህ እንፈልጋለን የምትሉ እጃችሁ ያውጡልን። በጣም ነው የማመሰግነው። ከዚህ በኋላ ከዚህ ፕሮግራም ደግሞ ቀጥሎ አማርኛ ቋንቋ ወይም ሌሎች ቋንቋ በመናገራቸው ብቻ ከአካባቢያቸው ተፈናቅለው ለተለያየ ችግር የተዳረጉ ኢትዮጵያውያን ዜጎች አሉ። እነሱ ንግግር ያደርጉልናል። ወደ መድረክ መጋብዘው አቶ አፍታሙ ስንሻው ይቅርታ ታንታም ስንሻው እኔ የኢትዮጵያዊ ነኝ። ትውልድ ሀገር የአማራ ክልል ነው። ኑሬ ግን ቢሻንጉል ክልል ነው። የተወለድኩበት አማራ ክልል ይሁን እንጂ ቢሻንጉል ክልል ነው ኑሬ። ከሄድኩኝ 21 ዓመቴ ነው። ስኖር ግን የደረሰብኝ ችግር እና በደል ከዚህ ክልል ትወጣላችሁ ተባለ። ስንባል እኔ ብቻም አይደለም ብዙ ሰዎች ናቸው። ወደ 5240 ሰው ነው። ምንድነው ችግሩ? ይሄን ያህል ዓመት ኖረን አብረን ማህበራዊ ኑሮ የተለያየ ነገር የለም። በዝምድና በጋብቻም አብረን ኖረን ይሄን ሊያደርግ የቻለው ምንድነው ብዬ ስል አማራ ነህና ትወጣለህ፣ ሂድ ወደ ክልል ግባ ተባልኩ። ንግድ ፍቃድ 13 ዓመት የሰራው ምክንያቱም አይታተስም። አንተም ወደ ሀገር ወደ ክልል ግባ ስባል ይሄንን ነገር ህግ ማወቅ አለበት በሚል የዛን 5240 ሰው ፊርማ ይዤ ከዚህ ከአዲስ አበባ ከተማ ለፌደራል ሚኒስቴር ለኢትዮጵያ እንባ ጠባቂ ተቋም አቤቱታዬን ገልጬ 3 ሰዎችን ቄስ መስፍን አያሌው እኔ ሀብታሙ ስንሻው ሆነን ከኢትዮጵያ እንባ ጠባቂ ተውጣቶ መስሪያ ቤት ጓንጋ ወረዳ ቻግኔ ያን 5240 ሰው ሄዶ ችግሩን አይቶ ወደ የቀያው እንዲመለስ ብሎ መልሰውት ግማሽም አልተመለሰም እንዳለን ቢመለስም ፌደራል ቢመልስም የትኛው ማረጋገጫና ዲሞክራሲ መብት አለው ተብለን አሁንም እንደተጨቆን እንደተረገጥን እንገኛለን። ገንዘባችን ይህንን እንደምን ከዛም እንደምን እንመለስ አድርጎ መንግስት ቢመልሰንም ምንም ማረጋገጫ የላችሁም፣ የከሰረን ንብረታችሁን የትም አታገኙትም፣ አንድ ከስራችኋል ጎዳና ተዳዳሪ ትሆኑ እንደሆነ እንጂ እየተባለ አርሶ አደር ገበሬዎች ዙሪያ ላይ ከ15 ዓመት 17 ዓመት ድረስ ይዞታ መብት አድርገው ሲጠቀሙለት የነበረው ማሳቸው እየተነጠቀ ለችግር ተጋልጠው ይገኛሉ። ስለዚህ ግን አሁንም ምን ያመሰግናለሁ እንደዚህ ለዚህ ችግራችን ታውቆ ፊት አሳቢነት መሆኑን አሁንም ይህንን ክትትል አድርጎ መብት እንዲሰጠንና ላለው ለተበዘበዘው ገንዘባችን ተቋም ካሳችን እንዲከፈል እያልኩ ነው የምጠይቀው። ስለዚህ ምስጋና በጣም እናመሰግናለን። ገንዘብ ሁሉ ያቀረብኩት 5240 ሰው ሁሉ ጎዳና ተዳዳሪ እንደሆነ ነው ብዬ ብላ አልተሳተም። ምንም አንድ ነገር የለውም። መብትም ዲሞክራሲ መብትም አላገኘም እስካሁን። ግን የመንግስትን አደራ ውጤት እንዴት እንደሚያደርገን እየጠበቅን ነው። የኢትዮጵያ ሕዝብ በሙሉ ወገናችን ነው። ልዩነት የለንም። አንድ አምሳል አንድ አካል ነው። ስለዚህ ግን ኢትዮጵያ አንድ ሆና ያለ አንድ መንግስት ድሮ አጥቅማታችንን ስተዳደር የነበረበትን ይሁንኛ ባንደርስበት ሲነግሩንም ደርሰንበታል ከተወለድንም ሁሉም እያለ ድሮ ያለንበት ክልል ቢሻንጉል በደብረ ማርቆስ ክፍለ ሀገር ነው የተዳደረ ነበር ይባላል። በኔድ ሚዛንና ለነህልና ሳስበው ይሄ የክልላችን መገነጣጠል ለችግር ያጋለጠን ብዬ አስባለሁ። ስለዚህ ታሳቢውን ትኩረት እንግዲህ አደራ ለመንግስት እንዳጥሉና አንድ ነን አንለያይም ስለተፈቀደልኝና እዚህ ምክረት አንለያይም